አረብ ሀገራት እየሰራችሁ ለጽዳት የምትጠቀሟቸው ብዙ አይነት የጽዳት መጠቀሚያዎች ቢኖሩም ነገር ግን እነዚህ ሁለት ነገሮችን በምንም ተአምር እንዳትጠቀሟቸው። መጠቀሙ ትጠቀሙበታላችሁ፣ ነገር ግን በእጃችሁ መንካት እንደሌለባችሁ ነው እምነግራችሁ። ይሄን ቪዲዮ እስከመጨረሻው እዩትና ትጠቀሙበታላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እላሉ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ። ለጓደኞቻችሁ ስለሚጠቅም ይጠቀሙበታል። ሼር ማድረጋችሁንም እንዳትረሱልኝ። መግቢያው ላይ እንደነገርኳችሁ ምን ብያችሁ ነበር? አረብ ሀገራት ውስጥ እየሰራችሁ ለጽዳት የምትጠቀሟቸው ብዙ አይነት ነገሮችን ሊኖሩ ይችላሉ። ነገር ግን ደግሞ በዋናነት እነዚህ ሁለት ነገሮች እጃችሁ እንዳትነኳቸው። መንካት ካለባችሁ በተለይ ደግሞ እቃ የምታጡ አንዱን እቃ ስታጡ ተጠቀሙታላችሁ፣ አንዱን ደግሞ ሽንት ቤት ስታጸዱ የምትጠቀሙት ስለሆነ እቃ ስታጡ የምትጠቀሙትን ወይም የምታጥቡበት የሆነ ነገር አለና እሱን በምታጥቡበት ጊዜ ምን ማድረግ እንዳለባችሁ ነው የምነግራችሁ። በነገራችን ላይ ግን ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን ግን እንዳትረሱ። ከቪዲዮ የምትረዱት አንዳንድ ነገሮች ካሉ ደግሞ ወይም ያጋጠማችሁ ነገር ካለ ኮሜንት መስጫው ላይ አስቀምጡልኝ። ለምን አንዳንድ ቪዲዮዎች ከኮሜንታተሮች ብዙ ስለሚማሩ ማለት ነው። መግቢያው ላይ ምን ብያችሁ ነበር? አረብ ሀገር ስታጸዱ ብዙ ለጽዳት የምንጠቀማቸው ብዙ ነገሮች አሉ። ነገር ግን ደግሞ እነዛ ነገሮች በእጃችን የምንነካቸው ወለል ስናጸዳ፣ እቃ ስናጥብ ምናምን ብዙ ነገር የምንጠቀማቸው እንዳሉ ሁሉ እነዚህ ሁለት ነገሮች ግን ከቻላችሁ አንዱን በጓንት ለበሱ፣ ካልቻላችሁ ደግሞ በእጃችሁ ላለመንካት መሞከር አለባችሁ ማለት ነው። አንደኛና የመጀመሪያ ይሄ በምስሉ ላይ እንደምትመለከቱ ላይ ፍላሽ ይባላል። ፍላሽ እጃችሁን እንዴት እንደሚቆራርጠው እንዴት አድርጌ እንደማሳያችሁ እጃችሁ ልክ እንደዚህ ነው የሚያደርገው። ገባችሁ አይደለም? ይሄ እለት ላይ አማችሁ ምናምን ይችላል፣ ኖርማል የሆነ ነገር ነው። ፍላሽ ሲባል ቀላል ነገር አይደለም። የቻከውን ነገር ብዙ ነገሮች ሊያጸዳ ስለሚችል እናንተም ደግሞ እንደዚህ በተለይ ደግሞ ይሄ ነጭ የሆነ የሽንት ቤት እቃ አለ አይደል? እጃችሁ ምናምን የሚታጠቡበት በጣም እየቋሸሸባችሁ ምናምን ከሆነ አንዳንድ ሙስሊሞች በጣም ከመጠን በላይ ዝርክርክ ስለሆኑ ያ ነገር በእጃችሁ ልታጸዱት ስትሉ በዛ ያን ነገር ጠብ ስታደርጉት በደንብ ሊያጸዳው ይችላል። ነጭ የሆነ ልሙጥ ነገር ምናምን ስለሆነ እቃ እጃችሁ ምናምን የሚታጠቡት አረቦቹ ማለት ነው። በዛን ሰዓት ግን እናንተ ደግሞ የሆነ ነገር በምትጠቀሙበት ይሆናል አይደል? ላዩን በምታጸዱበት ሰዓት የሆነ ማጽጃ በምትጠቀሙበት ሰዓት ያን ነገር በእጃችሁ ግን ነክታችሁ አለቅላችሁ ሲል በእጃችሁ ነክታችሁ የሆነ እጃችሁን እስኪያማችሁ ድረስ የምትፈገፉ ብዙ እህቶች አላችሁ። ከቻላችሁ ሽንት ቤት ታጸዱ ሙሉ ለሙሉ አጠቃላይ ግላብ ልበሱ። ግላብ እኮ አለ። እናንተ አምጡልኝ ካላችኋቸው እኮ አሰሪዎቻችሁን ያመጡላችኋል። ቀላል የሆነ ነገር እኮ ነው ግላብ አምጡልኝ ማለት፣ ግላብ መልበስ። በዛ ላይ ደግሞ ሽንት ቤት ሙሉን ቀን ወይ ሙሉን ሰዓት አይደለም የምታጸዱት፣ ለትንሽ ደቂቃና ለትንሽ ሰዓት ነው። በዛን ሰዓት ደግሞ ግላብ መልበስ 3፣ 4፣ 5 ሽንት ቤት ቢሆን ነው ከአንድ ቤት ቢኖር እና በዛን ሰዓት ሽንት ቤት በምታጸዱበት ሰዓት ግላብ መልበስ አለባችሁ። በእርግጥ ብዙ መዳሞች ይሄን እንደዚህ አይነት ነገር ቦታ አይሰጡትም። በተለይ ደግሞ እነሱ ምግብ የማይሰሩ ከሆነ እነሱ የሆነ ነገር የማያደርጉ ከሆነ ግላብ መግዛት አይወዱም ወይም ያን ያክል ቦታ አይሰጡትም። ግን ደግሞ እናንተስ ዩቲዩብ ላይ ወይም የተለያዩ ቦታ ላይ ሰርች አድርጋችሁ ስክሪንሾት ካነሳችሁ በኋላ እንደዚህ አይነት ፈልጋችሁ እጄን ሊያመኝ ስለሚችል ሱፐር ማርኬት በምትሄጂ ሰዓት ይዘሽልኝ ማለት እኮ ምንም የሚከብድ ነገር የለውም አይደል? ስለዚህ ግላብ መልበስ አለባችሁ ሽንት ቤት ስታጸዱ። በተለይ ደግሞ እኔ እንጃ ምን እንደምል አላውቅም። ዝም ብላችሁ እንኳን ብታጸዱ ኖርማል ነው። እያጸዳችሁ ውስጡን የምትነኩት ነገር ሽንት ቤት እኮ በምንም ተአምር በውስጥ ያለው የሆነ ራሱን የቻለ የሆነ ማጽጃ እኮ አለው አይደለ ነው? ወይስ ዝም ብላችሁ እንደመጣችሁ አንዳንድ ሰራተኛ ምናምን አያሳያችሁም? የትኛውም መዳም ቤት ስትገቡ እኮ አለ ሁሉም ቦታ። አዲስ ከሆናችሁ ቋንቋ የማትችሉ ከሆነ አንዲት ቋንቋ የምትችል ከጎረቤት መጣ እንዲህ አድርገሽ ነው የምታጸጂው ብላ ታሳይሽ ትችላለች። ቢጠፋሽ ደግሞ እንዴት ነው ማደርግቡ ብለሽ መጠየቅ እኮ አያቅትሽም። ብዙ ከቲክቶክ ወይም ከዩቲዩብ ከተለያየ የሀገራችን ሰዎች እንኳን አሉ፣ አረብ ሀገር ደርሰው የተመለሱ አረብ ሀገር ያሉ ሰዎች ምናምን እህቶቻችን እንኳን አሉ። መጠየቅ እኮ አያቅታችሁም።
ምን ችግር አለው? እየደወላችሁ አንዴ እንኳን ብትጠይቁ በደንብ እስክትለምዱት ድረስ። የማታውቁ ከሆነ የማታውቁት ነገር አትንኩ። ሽንት ቤት ውስጥ ለውስጥ ያለውን በእጃችሁ የምትፈገፍጉት ምን አይነት ሰዎች ናችሁ? አንደኛ ፍላሽ ነው የሚሆንበት፣ በሁለተኛ ደግሞ ሽንት ቤት ቆሻሻ እኮ ነው። ህፃንስ ቢሆን ኖርማል የሆነ ነገር ነው፣ ችግር የለም በሚል ትይዩ ትችያለሽ። ሌላ ቦታ ነው፣ ራሱን የቻለ ነው። አጠቅሞ በሚጨርስበት ሰዓት ሰውነቱን ማጠብ ኖርማል ነው። ግን ሽንት ቤት የሚጠቀሙበትን እዚህ ላይ ስሙን መጥራቱ ከባድ ነው እኮ። እንዴት ነው ውስጡን የምትፈገፍጉት በሆነ ነገር በእጃችሁ? ከዛም በኋላ እኮ ደግሞ ምግብ ትበላላችሁ ምናምን ነገር ረስታችሁ ምግብ ልትበሉ ትችላላችሁ። ጥሩ አይደለም፣ ከምሬ ነው። እና በአጠቃላይ ፍላሽ የሚባለውን ነገር በእጃችሁ በምንም ተአምር እንዳትነኩት። ለህይወታችሁ በጣም አስጊ ነገር ነው። እጃችሁን ምልጥልጥ ነው የሚያደርገው። ቀስ በቀስ እየመላለጠ ነው የሚሄድ። ይህ ሽታ ሊያጠፋ ይችላል ምናምን ኖርማል ነው። ለጽዳት ስትጠቀሙት በጣም ወሳኝ ነገር ቢሆንም ግን ደግሞ በእጃችሁ መንካት ግን የለባችሁ። ሰርታችሁ ሄዳችሁ ሀገራችሁ በምትገቡበት ሰዓት ሐኪም ለሐኪም ከመዞር ይልቅ አሁን ጥንቃቄ ብታደርጉ ደግሞ ትልቅ ነገር እንደሆነ ነው የምነግራችሁ። ስለዚህ አዳዲስ የምትመጡ ካላችሁም እዚህ የቆያችሁ ማታወቅ ካላችሁም ችግር የለውም እያላችሁ የምትጠቀሙት እያላችሁ ከሆነ ደግሞ ከቻላችሁ ግላብ ልበሱ። ግላብ መለበስ ባትችሉ ደግሞ በምንም ታምር በእጃችሁ ላለመንካት ሞክሩ። ምን የሚባለውን ፍላሽ የሚባለውን። በሁለተኛ ደረጃ ደግሞ በምስሉ ላይ የምትመለከቱት ኦዴክስ ወይም ክሎሬክስ ምናምን ማለት ይችላል። አንዳንድ ትላልቅ አረቦች ወይም ትላልቅ ቤት ዱባይም ሳውዲ ይችላል የተለያዩ ቦታዎች በትልቅ ነገር ነው የሚያመጡት። ይሆናል ጀሪካ ምናምን ምንለው 20 ሊትር ምናምን ነገር እና እየቀነሳችሁ ስለምትጠቀሙት በዛን ሰዓት ለምን አብዛኛውን ጊዜ የሚጠቀሙት የሆነ ነገር አለ አይደል? ትቦ ምናምን ሲዘጋ ምናምን ነገር እናንተ ነው ድፉ የሚሏችሁ። እናንተ ደግሞ ድፉ በሚሏችሁ ሰዓት ኦኬ ብላችሁ እንዲያፋችሁን እንዲሳታደርጉ አትድፉ። ቀላል ነገር እኮ አይደለም። በተለይ ደግሞ ያን ነገር አደባልቃችሁ ፍላሽና እነዚህ ሁለቶችን አደባልቃችሁ ከአንድ ላይ የምትጠቀሙ ሰዎች ሽንት ቤት ዘግታችሁ እናንተ ልጆች ህይወታችሁ አደጋ ላይ መሆኑን ደግሞ እንዳትረሱ። እውነት ከምሬን ነው። ቀላል ነገር የሚመስሉ ለህይወታችን አደጋ የሆኑ የሚሄዱ ብዙ ነገሮች አሉ። እነዚህ ሁለት ነገሮች ግን አትንኳችሁ። ሲጀመር በእጃችሁ የክሎሬክስ የሚባለው ኖርማል ነው። ብትነኩትም አንዳንዴ ሊሆን ይችላል ልብሳችሁን ምናምን ሊያቆሽሽ ይችላል። ግን ደግሞ በዋናነት እቃ ስታጥቡ ያን ነገር እንደማይለቅ ስለሚታወቅ ግዴታ ማድረግ ስላለባችሁ እኛም እናደርጋለን። ግን ግላብ ልበሱ። ያን ነገር በምታደርጉበት ሰዓት ግላብ መልበስ አለባችሁ። ለአረቦች ጅብሊል እክፉፍ ካላችሁ አትቆይ ታመጣለች። ቀላል ነገር ነው። ምንም አዲስ ነገር የለውም እኮ። ለራሳችሁ ነው እኮ ጥንቃቄ ማድረግ ያለባችሁ። እናንተ ብትበላሹ፣ ብትታመሙ፣ ብትሞቱ የሆነ ከሰውነታችሁ ችግር ቢደርስ እኮ እናንተን ወይ ያሳፍሯችኋል ወይ ወደ ኢትዮጵያ ወይም ወደ ቢሮ ሊመልሷችሁ ይችላል እንጂ እኮ ከኛ ቤት እንደዚህ ስለሆነች እንዴት አድርገን ነው የምናስወጣት እኮ አይሉም። እድሜ ለብራችን ነው የሚሉ። አንቺ ወስዶ ሌላ ቦታ ይጥሉና አዲስ ሌላ ሰራተኛ ገዝተው ያመጣሉ። እናንተ ለራሳችሁ ለህይወታችሁ ጥንቃቄ ካላደረጋችሁ በእጃችሁ የሚነካና የማይነካ ካለ ያችሁ እጃችሁ ቁመጥምጦ መለጥለጥ ካለ በኋላ ሐኪም ለሐኪም ቤት በምትሰሩበት ሰዓት እነሱ ለራሳቸው የሆነ ነገር ነው ይዘው የሚመጡ እንጂ ሌላ ምንም የሚያደርጉት ነገር እኮ የለም። እንደኛ ሀገር እኮ መተዛዘን ያለ እንዳይመስላችሁ እዚህ ሀገር አይደለም። ከምሬ ነው። ብዙ ወቶች በተለይ ደግሞ አዲስ የምትመጡ ካላችሁ ያገኛችሁት ነው በእጃችሁ የምትጠቀሙት። የማታውቁት ነገር ከሆነ ቢለቅም ባይለቅም የምታጸዱት ነገር ወደ ሊሆን ይችላል መስታወት ምናምን በእጃችሁ አትንኩት። ይሄ ለምንድን ነው? የሆነ ነገር ብዙ አይነት ነገር ስለሚኖር ወይም ስለሚገዙ ሳይነግሯችሁ እናንተን በሚያስቀምጡት ሰዓት እናንተ ሄዳችሁ ያን ነገር አትጠቀሙበት። ይሄ ለምንድን ነው የሚጠቅም ይሄ ምንድነው ብላችሁ መጠየቅ አለባችሁ። አዲስ ናችሁ እኮ እነሱም እኮ ደግሞ አይፈርዱባችሁም። ግን ዝም ብላችሁ የምትጠቀሙ ከሆነ ለራሳችሁ ነው የምትጎዱ እንጂ እነሱ ምንም አይጎዱም። በቃ እናንተን ወደ ቢሮ ይመልሳችኋል። አዲስ ሰራተኛ ይዘው ይመጣሉ። ስለዚህ እነዚህ ሁለት ነገሮች የምትጠቀሙቶች አንደኛ እንዳታደባልቋቸው፣ በሁለተኛ ደረጃ ደግሞ በምታጸዱት ሰዓት ሽንት ቤት አትዝጉ።
እቃ በምታጥቡ ሰዓት ደግሞ በእጃችሁ እየነካችሁ አትጠቡ። ግላብ ልበሱ። በጣም ነው እጃችሁ ምጥጥጥጥ የሚለው። ቀላል ነገር አይደለም። እንዲህ እንደምናወራው ምናምን ነገር አይደለም። ስለዚህ የዛሬ ቪዲዮ ይህን ይመስል ነበር። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ።